እምዩ ከልጅነቷ ጀምሮ ደመሙቅ ነበረች። ይሁን እንጂ አፋራም ልጃገረድ ስለነበረች የወንዶችን አይነት ልጅ ነበር። ባል እስክታገባ ድረስ ብቻዋን በምትሆንበት ጊዜ እንኳን ሐሳቧን በዋዛ ፍቅር አታባክንም ነበር። ስጋዊ ፍላጎቷ ሲቀሰቀስባት አጥብቃ ትገታው ነበር። ያለ ወንድ ለመኖር እንደማትችል የተገነዘበችው ግን ባል አግብታ ወንድ ካወቀች በኋላ ነው። ባል ካገባች በኋላ ስጋዊ ፍላጎቷ ሲቀሰቀስባት ሳታውቀው በድንገት ቁጣ ይላት ነበር። ከባሏ ጋር ተቃቅፋ በምትተኛበት ጊዜ እንኳን ፍላጎቷ እስካልረካ ድረስ ቁጣዋ አይበርድላትም ነበር። ይሁን እንጂ ስጋዊ እርካታ ብቻውን በቂ መስሎ የታያት ጊዜ አልነበረም። ሁልጊዜም ነፍሰ ጡር ለመሆን ትሻ ነበር። ፍጹም የምትዝናናውና እውነተኛ ደስታ የምታገኘው በማህፀኗ ውስጥ ሕይወት ተፈጥሮ ሲንቀሳቀስ ሲሰማት ብቻ ነበር። ለልጅ የነበራት ፍቅር በጣም የጠበቀ ነበር። ልጃገረድ ሆና እንኳን ሕፃናትን በጣም አድርጋ ትወድ ነበር። ብዙ ታናናሽ ወንድሞችና እህቶች ነበሯት። ለአባቷ የመጀመሪያ ልጅ ስለነበረች ለወንድሞችና ለእህቶቿ እንደ እናት ትሳሳላቸው ነበር። ውሪነታቸው ሆዷን ያባባው ነበር። ትንሽና አቅመቢስ ከሆነች ማንኛውም ደመነፍስ ያለው ፍጡር አንጀቷን ይበላው ነበር። በወርሃ ጽጌ የዶሮና የዳክዬ ጫጭቶች ሲፈለፈሉ ጥልቅ የሆነ ደስታ ይሰማት ነበር። ባንዳች ምክንያት አንዲት ሴት ዶሮ እንቁላሎቿን ሙሉ በሙሉ ሳትፈለፍላቸው ጎጆዋን ጥላ ስትሄድ እምዩ ከረጢት ሰፍታ በከፊል የተፈለፈሉትን ጫጭቶች እዛ ውስጥ ታደርጋቸውና በቀሚሷ ውስጥ ሸጉጣ ሙሉ በሙሉ እስኪፈለፈሉ ድረስ የሰውነቷን ሙቀት ትለግሳቸው ነበር። የሐር ትሎች የምትመግብ እሷ ነበረች። በልጅነቷ ዘመን ትሎች እያደጉ ሲሄዱ ማየት ልባዊ ደስታ ይሰጣት ነበር። ገና ጥቃቅን ሳሉ ጀምሮ አድገው ሲከፋፉ ድረስ በየጊዜው ታስተውላቸው ነበር። ጎልምሰው እነሱን በተራቸው ዘር ለመተካት ተባቱና አንስቱ ሲገናኙ ስታይ በደስታ ትፍለቀለቅ ነበር። ሕፃናት ወንድሞቿና እህቶቿ ካደጉ በኋላ እሷም ለመዳር በተቃረበችበት ወቅት አንድ ቀን አንድ ነገር አየችና ማንኛውም ወንድ ሊቀሰቅስባት የማይችል ጥልቅ የሆነ ስሜት ተሰማት። በጎረቤት አንድ ሕፃን ልጅ ነበረ። ወፍራምና የተድበለበለ ገና በእግሩ ተነስቶ መቆም የማይችል። ታላቅ እህቱ ባንቀላው አዝላ እሽሩሩ ትለዋለች። እምዩ ይህንን ሕፃን ልጅ ትወደዋለች። በየቀኑ ወደ ጎረቤት እየሄደች ሕፃኑን ከእህቱ ወስዳ ልታጫውተው ትሻለች። የሕፃኑ እህት የሚያሳርፋት ስታገኝ እምቢ አትልም። የሕፃኑ ፊት እንደ ጨረቃ ክብ ነው። ጉንጮቹ የተወለወለ ብርቱካን ይመስላሉ። አፉም የጽጌረዳ እምቡጥ። እምዩ አንስታ ትይዘውና ወፈርፈር ያሉ መዳፎቹን ታሻሻቸዋለች። ከዛም በኋላ ዳሌዋ ላይ ታወጣውና ይዛው ትሄዳለች። አንድ ቀን እናቷ ያዩትና የልጅ አምሮት አሁንም አልወጣለሽም እንዴ እምዩ? እኔ መውለድ ሳቆም ጎረቤት ይሄድሽ የሚታዘል ሕፃን ትፈልጊ ጀመር? ሕፃናትን አልጠግባቸውም ትላቸዋለች እየሳቀች። ያንን ቀን አንድ አይነት ልትቋቋም የማትችል ጥልቅ ስሜት ወረራት። ወንድ ልጅ እንዲኖራት ተመኘች። ወደፊት ወንድ ልጅ ወልዳለሁ ስትል ማሰበች። ያንን ቀን ይዛው የነበረው ሕፃን ወንድ ልጅ እንዲኖራት በአእምሯ ውስጥ ምኞት ከማሳደሩም አልፎ ከዛን ቀን በፊት ተሰምቷት የማያውቅ ፍትወተ ስጋ አሳደረባት። እምዩ ሕፃኑን ልጅ ገለል ካለ ቦታ ይዛው ሄደች። በዙሪያ ገቡ ሰው የለም። የሕፃኑ እህት ለመጫወት ሄዳለች። እምዩ ሕፃኑን ከደረቷ አስጠግታ አጥብቃ ያዘችው። እያጫወተች እቅፍቅፍ አደረገችው። ሩዝና ጣፋጭ ይዛ ሄዳ ነበር። ሕፃኑ ገና ጥርስ አላበቀለም ነበርና ሩዝና ጣፋጭ እያኘከች ካፏ ወደ አፉ ታጋባለት ጀመር። አፉ ውስጥ ያጋባሽለትን ሲያጣጥም ስታይ እየተቅበጠበጠች ትሳስቅ ነበር። ምን እንደሆነ ሳትገነዘብ ቀርታ ነው እንጂ ያ የሚያቅበጠብጣትና የሚያሳስቃት የወንድ ፍላጎት ወረርሽኝ ነበር። እንዲሁ በሌላ ቀን እምዩና ሕፃን ልጅ ብቻቸውን ነበሩ።
የሕፃኑ እህት በተለመደው ሰዓት ሕፃኑን ለመውሰድ ሳትመጣ ቀረች። ሕፃኑ እርቦት መቅበጥበጥ ጀመረ። እምዩ ሕፃኑን ይዛ ክፍሏ ውስጥ ገባችና በሩን ቆለፈችው። እጇ እየተንቀጠቀጠ የጥብቋን ቁልፍ ፈታ የልጃገረድ ጡቷን ሰጠችው። ሕፃኑ ጡቷን በሁለት እጆቹ ይዞ ይሞጠሙጠው ጀመር። እምዩም ደሟ በደም ስሯ ውስጥ ሞቆ ሲፈላ ተሰማት። እንባዋ አይኗ ላይ ችፍፍ አለ። ከንፈሮቿ ሲንቀጠቀጡና ጉሮሮዋ ድምጽ ሲወጣ ተሰማት። ሕፃኑን ከሰውነቷ ጋር አጣብቃ ያዘችው። ይህን ሁሉ የሚያስደርጋት ያው የወንድ ፍላጎት ወረርሽኝ ነው። እሷ ግን ገና ወንድ ስለማታውቅ ምን እንደሆነ ሊገባት ሳይችል ቀረ። ይህ የስሜት ወረርሽኝ እንዳላፊ ንፋስ ትቷት ሲሄድ እፍረት ተሰማት። ሕፃኑም የልጃገረድ ጡቱን ሞጥሙጦ ወተት ሲያጣበት ምርር ብሎ ያለቅስ ጀመር። እምዩም የጥብቋን ቁልፍ እንደገና ቆልፋ በር ከፍታ ስትወጣ የሕፃኑ እህት ከቸቻለች። ያንን ቀን እምዩን ያጥለቀለቃት የስሜት ውሽንፍር መሰል የሌለው ነበር። ተድራ ለመጀመሪያ ጊዜ ጫጉላ ውስጥ ያደረችለት እንኳን እንደ ያለ ስሜት አልተሰማትም። የእምዩ ልጃገረድ ወንድምሽንም ጠብቂው ኩሬ ውስጥ ገብቶ እንዳይሰጥም። እሱ እንደው ድፍረቱ አይቻልም። ለማማም ሻይ አፍይላቸው። ይበልጥ የምትረጂን ቤት ስትውይ ነው የኔ ልጅ። ጊዜ ሳገኝ ላይነሽ መድኃኒት እፈልግልሻለሁ እያለች ታለዝባታለች። በወንድሟ ቁጣ ምክንያት የሚቆስልባትን ስለምታውቅ ልቧ እንደሚቆስል ስለምታውቅ እንዲህ እያለች ብታለዝባትም ከዓይኗ የሚፈሰውን እንባ ስታይ የዓይን ህመም ከባድ ጉዳት ላይ እንዳይጥላት ዘወትር ትሰጋ ነበር። እምዩ በአጠቃላይ ልጆቿ በሕፃንነታቸው ዘመን የደስታዋ ምንጭ እንደነበሩ ሁሉ አሁን ካደጉ በኋላ የስጋቷ ምንጭ ሆነውባት ነበር። ስራ ውላ ወደ ቤት ስትመለስና አይኖቿን ወደ ዘመድ ጎረቤቷ ጎጆ ስትመለስ ቅናት ያድርባታል። እምዩ የታደለ ቤተሰብ ብላም ታስባለች። ሰውየው ሐቀኛና ብርቱ ገበሬ ነው። እንደምዩ ባል ተጸዳድቶና አምሮ ለመታየት ፍላጎት ኖሮት አያውቅም።
ቀን ቀን ማሳ ላይ ላቡን ሲያፈስ ይውላል። ማታ ማታ ወደ ቤቱ ተመልሶ ጠግቦ በልቶ አርፎ ያድራል። የማንኛውም አራሽ ገበሬ ሕይወት ይሄው ነው። ሚስቱ በየጊዜው ልጅ ትወልድለታለች። እንደምዩ ለምለም ሆድ አላት። ተዝናንታና ተደስታ መልካም የቤት እመቤት ሆና ትኖራለች። ደሞም ደግ ሴት ነች። ለምዩ ስለምታዝንላት በቤቷ ውስጥ ስጋ ባለ ጊዜ ከፍላ ትልክላታለች። ለልጆቿም ፍራፍሬና የወረቀት አበባ ሰርታ ትሰጣቸዋለች። በዚህ ሁሉ ምክንያት እምዩ በዘመድ ጎረቤቷ ቤተሰብ ትቀና ነበር። መንፈሳዊ ቅናት። ምዕራፍ 8 እምዩ የባሏን ነገር ቁርጡን ብታውቅ ኖሮ፣ ለምሳሌ ሞቶ ቢቀበርና ይህንኑ ባይኗ ብታይ ኖሮ ልቧ እንዳሁን ተንጠልጥሎ ባልቀረ ነበር። ባሏ የሞተባት ሴት ብትሆንና የሰፈሯም ነዋሪዎች ባድናቆት የሊ ባለቤት ባሏ ቢሞትም ንጽህናዋን ጠብቃ የምትኖር ብርቱ ሴት ነች፣ ለባሏ አሁንም ታማኝ ነች። በቀድሞ ዘመን ቢሆን ኖሮ እንደሷ ሳለች ላለች ታማኝና ብርቱ ሴት የእብነ በረድ ይህም ካልሆነ የድንጋይ ቅስት በተሰራላት ነበር ቢሉ ኖሮ የመንፈስ ብርታት የህሊና ደስታ ባገኘች ነበር። እምዩ ግን ባል የሞተባት ሴት አልነበረችም። ይህንን የሚያውቁ ሰዎች በየአጋጣሚው የባልሽ ነገር ከምን ደረሰ? በሰሞኑ ደብዳቤ ጻፈልሽ እንዴ? ለመሆኑ እንዴት ነው? እያሉ ይጠይቋታል። የቃል መልእክት ልኮልኛል
እሱ ግን ላለመውሰድ ቆርጦ ስለነበረ አይሆንም አላት። እምዩ የሰፈረችለትን እህል አምጥታ ከፊቱ አደረገችለት። ውሰደው ብላ በመወትወት እሱ ግን አንድ እጁን በእጇ ላይ አሳርፎ በሌላ እጁ እህሉን ገፍቶ አራቀው። እምዩ አሁንም እንደገና ካልወሰድክ ብላ ስትጎተጉተው ተቀበላትና ወስዶ ከሷ ድርሻ ጋር ደፍቶ ቀላቀለው። ከዛ በላይ ልትከራከረው አልፈለገችም። እምዩም የሰውየው የለሰለሰ ገጽታ እንደሆነ እዛ ለመምጣትም የማይሰጠው ምክንያት አልነበረም። አዲስ አይነት የጥጥ ዘር አምጥቼላችኋለሁ የሚላቸው ጊዜም ነበር። ኖራ ወይም የመሬት ማዳበሪያ አስሸክሞ መጥቶ የሚያበስራቸው ጊዜም ነበር። የነምዩ ዘመድ ጎረቤት በወኪሉ መመላለስ ሳይገረም አልቀረም። በመጀመሪያ ለአንዳች ተንኮል የሚመላለስ መሰለው። በኋላ ግን አንዳችም ክፋት ሳይሰራ በየጊዜው
በዓይነ ልቦናዋ ታየው ነበር። አዲስ ዓመት እንደገና እየተቃረበ መጣ። ለዓመት በዓሉ የሚያስፈልጉትን ለመግዛት ገንዘብ ያስፈልጋት ስለነበረ እህል ለመሸጥ ወደ ከተማ ወጣች። እምዩም እህሉን ሸጣ የተቀበለችውን ጥሬ ብር ወደ ወረቀት ብር መንዝራ እንዳለፈው ዓመት ደብዳቤ ለማጻፍ ደብዳቤ ጸሐፊ ፍለጋ ሄደች።
ብሎ ከሰጠው በኋላ ምንም ሳይናገር ወጥቶ ሄደ። ወጥቶ ስለሄደላት በኃይል ተነፈሰች እምዩ። በልቧም ግን ቅናት አደረባት። እንዲህ ያለ ጌጥ የሚገዛላት ወንድ ቢኖራት ኖሮ ባልጠላች ነበር። ከልጃገረድነቷ ዘመን ጀምሮ የዚህ አይነት ጌጣጌጥ እንዲኖራት ተመኝታ ነበር። ነገር ግን ከወዴት አባቷ አምጥታው። እምዩ ባሌ ጉትቻና ቀለበት ግዢበት ብሎ ግን ገንዘብ ላከልኝ ብላ የፈጠራ ወሬ ማውራቷ አሁን ትዝ አላት። ወሬኛዋ ሴትዮ በየጊዜው እየመጣች እገዛለሁ ስትይ የነበረው ቀለበት የታል? እስቲ ያሳይኝ እያለች ተወተውታት ነበር። ገና በመሰራት ላይ ነው እያለች ተዋሻት ነበር። እምዩ አለዛ አንድ ቦታ አስቀምጨው የት እንደሆነ ለጊዜው ተረሳኝ ትላት ነበር። ወሬኛዋ ሴትዮ ቆይታ ትመጣና ቀለበትሽን መች ነው የምታደርጊው ትላታለች። ባሌ እስኪመለስ ድረስ በጣቴ ላደርገው አልፈልግም፣ ያሳፍረኛል ትላታለች። እምዩ የፀጉር መያዣውን ገዝታ ፀጉሯ ላይ ሰካችውና ከመደብሩ ወጥታ ሄደች። ወደ ቤቷ በምትመለስበት በዛ ሰዓት ወኪሉ ስለገዛቸው ጌጣጌጦች ስታስብ ነበረች። እንዲያ ያሉ ጌጣጌጦች በገዛ ገንዘቧ ለመግዛት አሰበችና መልሳ ምን ያደርግልኛል? ካሁን ወዲያ ጌጣጌጥ አደረግኩ አላደረግኩ ምን ልዩነት ያመጣል? አለች ራሷ ለራሷ። እድሜዋ ግን 35 ዓመት ብቻ ነበር። እንዲሁ እያሰላሰለች የከተማውን ክልል አልፋ ከአውራ ጎዳና ተነጥሎ ወደ ቤቷ ከሚወስደው የገጠር መንገድ ገባች። ከሞቀ ቤቷ ገብታ የሚጥም ምግብ ለመብላት ጓጉታ ነበር። በሰሞኑ የሚጥም ምግብ በጣም ያምራታ ነበር። እንዲሁ ስትጓዝ ሳለች በሩቅ ሰው ታያት።
ሰውነቷ ቀዝቀዝ ቢልም ጉንጮቿ ይፋጁ ነበር። ከረጅም ጊዜ በኋላ እንቅልፍ ሲያሸልባት ታልም ጀመር። አንድ የሚያብረቀርቅ ነገር ታያት በህልሟ። ከዛም በኋላ የወንድ እጅ እጇን ሲዳስሰው ተሰማት። ምዕራፍ 9 ወርሃ ጽጌ አልፎ በጋ ተተካ። በገጠር የሚታየው የስንዴ ሰብል ቀለሙ ወደ ወርቃማነት አድልቷል። የሩዝ ችግኝ ፈሷል። ከዚህም አልፎ ቡቃያው ብቅ ብቅ ማለት ጀምሯል። የእነምዩ ችግኝ የፈሰሰው ከቤታቸው ካልራቀ ስፍራ ላይ ነበር። የሰማይ ወፎች ቡቃያውን በልተው ስለማይጠግቡት ለጥበቃ እንዲመች። በሸለቆ ውስጥ የፀሐይ ግለት ከሯል። የፀሐይ ጨረር ድንጋይ ላይ ሲያርፍ ሙቀቱ ተመልሶ ወደ ላይ ይተናል። አየሩ በፀሐይ ወላፈን ይጥበረበራል። ሲካዳ የተሰኙ ዝንቦች እርስ በርሳቸው ይጠራራሉ፣ ይፈላለጋሉ። ተባቱና የነስቱ ላይ እናታች ተደራርበው ዘር ለመተካት መፈጸም ያለባቸውን የተፈጥሮ ግዳጃቸውን ያሟላሉ። ግዳጃቸውን ፈጽመው ተላቀው ለስላሳ ድምፅ አሰምተው ይጠፋሉ። የገጠር ልጆች ፀሐይ ላይ ይሯሯጣሉ፣ ይጫወታሉ፣ ላባቸው ይንቆረቆራል። የሚዩ ትንሽ ልጅ ወደ ኩሬው ሮጦ ሄዶ ከዳር ቁጭ ብሎ ኖ እዚህ እያለ ጓደኞቹን ይጣራ ይስቅም ጀመር። ትልቅየው ልጅ ኮቱን አውልቋል። የቦላሌዎቹን እግሮች ወደ ላይ ጠቅልሏቸዋል። ከመቃ የተሰራ ባርኔጣ ደፍቷል። ቀደም ባለው ጊዜ ባርኔጣው ያባቱ ነበር። ሴቲቱ ልጅ የፀሐዩን ብርሃን ስለፈራች ከቤቷ አልወጣችም። የፀሐዩን ግለት የወደዱት እግሮች አሮጊቷ ብቻ ነበሩ። ጥብቋቸውን አውልቀው ራቁታቸውን ፀሐይ ላይ ተሰጥተዋል። ጡቶቻቸው ያረጀ ጠፍር መስለው በደረታቸው ላይ ተንጠልጥለዋል። መላ አካላቸው ተጨማዷል። በበጋ ወራት እሞታለሁ ብዬ ሰግቼም አላውቅ አሉ አይናቸውን ወደምዩ መልሰው። እንደኔ ጭምድድ ላለች አሮጊት ከፀሐይ የተሻለ ነገር ከቶም የለ። ትኩስ ደምና አዲስ አጥንት የሚሰጠኝ ነው የሚመስለኝ። ወደ ማሳ ወጥቼ ሩዙን ውሃ ማጠጣት አለብኝማ፣ አለዚያ ሩዙ ደርቆ መቅረቱ ነው አለቻቸው። የኑሮ ግዴታ ሆኖባት ነው እንጂ ውብቀቱን ፈርታው ነበር። ውስጣዊ ግለቷም ተባብሶባት ስለነበረ ደሟ ፈልቶ የሚንተከተክ መስሎ ተሰማት። እምዩ ዶማዋን አንስታ 2 የውሃ ማጠጫ ባልዲዎቹን በአንድ አጠና ጫፍና ጫፍ አንጠልጥላ አጠናውን ትከሻዋ ላይ አጋድማ ወደ ማሳው በሚወስደው መንገድ መጓዝ ጀመረች። በመንገድ ሰው የለም። በጣም ሞቃት ወቅት ስለሆነ ሁሉም በየቤቱ ቀርቷል። ማሳ የወጣ ቢኖርም ጥላ ፈልጎ ከዛፍ ስር ጋደም የሚልበት ሰዓት ነው። ሰው ቀርቶ እንስሳቱም ጥላ የሚሹበት ጊዜ ነው። እምዩ ግን የዘራችው ዘሩ እንዳይደርቅባት ስለሰጋች ከመስራት አልተቆጠበችም። ለመስኖ የሚያገለግለው ኩሬ ያለበት ስፍራ የችግኞች መደቦች ካሉበት ቦታ ትንሽ ከፍ ያለ ነበር። ከኩሬው ዳርቻ ተነስቶ እስከ መደቦቹ የሚዘልቅ ቦይ ቆፈረች እምዩ። ውሃው መደቦቹ ውስጥ እንዲገባም መግቢያ በር አበጀችለት። ከዛ በኋላ በባልዲዎቿ ውሃ እየቀዳች ቦይ ውስጥ ታፈሰው ጀመር። ለረጅም ጊዜ ችግኞቹን እንዲሁ ውሃ ስታጠጣ ቆየች። ደከም ሲላት ከተደፋችበት ተነስታ ባልዲዎቿን በአንድ ጎን አስቀመጠቻቸው። በኩሬው ዳርቻ ለምለም ሳር ላይ ቁጭ ብላ ታርፍ ጀመር። አይኗን ወደ ቤቷ አቅጣጫ መልሳ ስትመለከት አንድ ሰውዬ አሮጊት አማቷን ጎንበስ ብሎ ሲያነጋግራቸው አየች። ከዛም በኋላ ሰውዬው ወደሷ ያመራ ጀመር። ሩቅ ቢሆንም ማን እንደሆነ አወቀችው። የባለርስቱ ወኪል ነበር። ወኪሉ የሰጣትን ጌጣጌጦች አስታወሰች እምዩ። ምን ልለው ነው? ጌጣጌጦቹ እንዴት አድርጌ ልመልስለት ነኝ? ወደ ቤቴ ሄጄ እንዳላመጣቸው ሰው ያየኛል። ሌላ ባይሆንማ ያዩኛል። የለም በቀን ብርሃን ሰው እያየ ልመልስለት አልችልም ስትል አሰበች። ወኪሉ እየተጠጋት መጣ። በደረጃው ባለስልጣን ስለሆነና ከዚህም በተጨማሪ ሴት ለወንድ አክብሮት ማሳየት ስላለባት ተነስታ ቆመችለት።
የዘንድሮ ሲዴ በምን ሁኔታ እንደሚገኝና ምን ያህል ለማምረት እንደሚቻል ለመገመት ነው የመጣሁት አላት ካጠገቧ ደርሶ የሰውነቷን አወራረድ እያስተዋለ። ሙቀት ስለሆነ ስስ ልብስ ለብሳለች እምዩ። ልብሷ ከሰውነቷ ጋር ተጣብቋል። በዚህ ምክንያት ቅርጽ አካሏ ጎልቶ ይታያል። ከራስ ፀጉሯ እስከ እግር ጥፍሯ ድረስ ልብ ብሎ አስተዋላት። ለፀሐይ ተጋልጣ ስለምትውል ጠየም ብላለች። ባዶ እግሯን ነች። የስንዴው ማሳ ወዲያ ማዶ ነው አለችው ፍርሃት እያላት። ሄድ ብለህ ለማየት ከፈለግ። ወኪሉ ካለበት ቦታ ሆኖ አሻግሮ ተመለከተና ግሩም ማሳ ነው፣ የዚህ ዓመት ምርት ካለፈው ሳይሻል አይቀርም አላት። ከዚህ በኋላ የማስታወሻ ደብተሩን አውጥቶ ይጻጽፍ ጀመር። እምዩ ደብዳቤ ጸሐፊዎች ብዕር አንስተው ቀለም አጥቅሰው ሲጽፉ ከአንድ ሁለቴ አይታቸዋለች። ወኪሉ ግን ቀለም አላስፈለገውም። አይታው የማታውቅ አይነት መጻፊያ ከኪሱ አውጥቶ ሲጽፍ ተመለከተችው። የሚጽፋቸው ምልክቶች በጥቁር ቀለም እንደተጻፉ ሁሉ ጥቋቁር ነበሩ። ይኸው ሳያስገርማት አልቀረም። ወኪሉ እንዲህ የተማረ ሰው ሆኖ ሳለ እሷን በመሻቱ ውስጣዊ ኩራት ተሰማት። ስለ ጌጣጌጦችም ለዛ ቀን ብቻ ላታነሳበት ወሰነች። ጽፎ ሲያበቃ ፈገግ ብሎ ለስላሳ አፉን በጣቱ እየዳሰሰ ጊዜ ካለሽ ሌላውን ማለት የገብሱን ማሳ ብታስጎበኘኝ፣ የትኛው ያንቺ የትኛው የጎረቤትሽ እንደሆነ ለይቼ አላውቅም አላት። የኔ ወዳኛው ነው በኮረብታው ዙሪያ ያለው አለች ቆጠብ ብላና አንገቷን ወደ መሬት ቀልሳ። በኮረብታው ዙሪያ ያለው እንግዲያው ከዛ ሄድ ብለን አስጎብኝኛ አላት። በልቧ ፍርሃት ቢያድርባትም እምቢ ልትለው አልደፈረችም። እምዩ ዶማዋን መሬት ላይ አስቀምጣ እንዳገሩ ባህል እሱ ከፊት እሷ ከኋላ ሆነው ወደ ገብሱ ማሳ ማምራት ጀመሩ። የፀሐዩ ግለት አልበረደም። መሬቱ በባዶ እግር ሲቆሙበት ያቃጥላል። ሳር ቅጠሉ ግን አሁንም አረንጓዴ ሆኖ ይታያል። እምዩ ወኪሉን ተከትላ ስትሄድ በድንገት የወንድ አምሮት ስሜት ወረራት። ደንደሳም ነው ወኪሉ። ማጅራቱን አልቦታል። ረጅምና ለስላሳ ልብስ ለብሷል። ጫማና የእግር ሹራብ አድርጓል። እምዩ ተከትላው ስትሄድ ሳለች ጠረኑ ደስ አላት። ወኪሉ ሽቶ ተቀብቶ ነበር። የሽቶ መዓዛ ውስጣዊ ግለቷን አባባሰባት። ይሁን እንጂ ፈራችው። እንዲሁ ሲሄዱ ሳለ በድንገት ቆም ብላ ላማቴ ያልነገርኳቸው ነገር አለ አለችው። ዞር ብሎ ተመለከታት። አጥብቆ ሲመለከታት የባሰውን ተቅበጠበጠች። ላማቴ ያልነገርኳቸው ነገር አለ፣ ወደ ቤት መመለስ አለብኝ ብላው ባለበት ትታው ፊቷን ወደ ቤቷ አዞረች። ከቤት ስትደርስ አሮጊቷና ልጆቿ በሙቀቱ ምክንያት ተኝተው አገኘቻቸው። አይኗን አሻግራ ብትመለከትም ወዳጅ ጎረቤቷ ልጇን እንደታቀፈች እንቅልፍ ወስዷታል። ቀኑ እንደጋለ ዋለ። ወደ ማታ ጊዜ ጥቁር ደመና ሰማዩ ላይ ተንጠልጥሎ ይታይ ነበር። ከበስተጀርባው ብርሃን ስለነበረ የዳመናው ዙሪያ ዳር የብር ቀለበት መስሎ ይብረቀረቅ ነበር። አዋፍና ሌሎች የገጠር ነፍሳት ጭጭርጭ ብለው ነበር። እምዩ ወደ ቤቷ ከተመለሰች በኋላ እንደ ሰው ሁሉ በመተኛት ፈንታ አልጋዋ ጠርዝ ላይ ተቀምጣ ከገዛ ህሊናዋ ጋር ስትሟገቷለች። የወንድ አምሬት ስሜቷ በጣም ስላስቸገራት መንፈሷ ሊያርፍ አልቻለም ነበር። ወኪሉ በጣም እንደተመኛት ታውቅ ነበር። እሷም በጣም እንደተመኘችው ከራሷ ለመደበቅ አይቻላትም ነበር። ነገር ግን ሊያስከትልባት የሚችለውን ጣጣ በመገንዘብ ለስጋዊ ስሜቷ ለመሸነፍ አልፈለገችም። እሺ ባልለው ይሻለኛል ስትል አሰበች። አዎ እሱም ባይጠይቀኝ እኔም እሺ ባልለው ይሻለኛል፣ አለበለዚያ ችዬ ከማልወጣው ማጥ ውስጥ መግባቴ ነው። እንዲሁ ስታሰላስልና ከህሊናዋ ጋር ስትሟገት ዋለች። በመጨረሻ ከቤቷ ወጥታ ወኪሉን ትታ ወደ መጣችበት አቅጣጫ ማምራት ጀመረች። የገጠሩ ህዝብ ሁሉም በያለበት እንቅልፍ አሸልቦታል። ጥቁሩ ደመና አሁንም ሰማይ ላይ ተንጠልጥሎ ይታያል። ዙሪያ ገባው ኮረብታ ብቻ ነው። እምዩ መንገዷን ቀጠለች። እናም አንድ አሮጌ ቤተ መቅደስ ካለበት ስፍራ ደረሰች። በውስጡ 3 የአማልክት ቅርጾች አሉበት። የአንድ አዛውንትና በሱ ግራና ቀኝ የቆሙ የሁለት ወጣት አማልክቶች ቅርጽ። ወኪሉ ከቤተ መቅደሱ በር ላይ ቆሞ
እምዩ ካሁን ትመጣለች ብሎ ሲጠብቃት ነበር። እሷም እዛው ስትደርስ አልፋው ለመሄድ አልቻለችም። ወኪሉ መምጣቷን አይቶ ወደ ቤተ መቅደስ ውስጥ ሲገባ እሷም አንዳች ነገር ለማየት እንደፈለገች ሁሉ ተከትላው ገባች። ውስጡ ጨለምለም ብሏል፣ መስኮት የለውም። ወኪሉና እምዩ በዛ ጨለምለም ባለ አሮጌ ቤተ መቅደስ ውስጥ ተባዕትና እንስት አውሬዎች ሆነው እርስ በርሳቸው ይተያዩ ጀመር። ሁለቱም ስሜታቸውን ከመቆጣጠር ደረጃ ወጥተዋል። ስጋዊ ፍላጎታቸው አሸንፏቸዋል። ተፈጥሯቸው ያዘዛቸውን ከመፈጸም በስተቀር ሌላ ምርጫ የላቸውም። በውን ሳይሆን በህልም ዓለም እንዳሉ ሁሉ ሁለቱም ልብሶቻቸውን ያወላልቁ ጀመር። በቤተ መቅደሱ ውስጥ ያሉት 3 አማልክት ቁልቁል ወደ መሬት ይመለከቱ ነበር። እምዩ አይኗን አቅንታ ስታያቸው ከድንጋጤ የተነሳ ህቅ አለች። ከዚህ በኋላ ያወለቀችውን ቀሚስ አንስታ ወደ አማልክቱ ቅርጾች ሄድ ብላ አይናቸው ላይ ጣለችው እንዳይመለከቷት። እምዩ